አባቶቻችን የቅዱሳን ጸሎት በረከት አይለየን። ጉባኤያችንን ይባርክልን፣ ይቀድስልን። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ቃል ሰላም እልሻለሁ። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጉባኤያችን ይባርክልን፣ ይቀድስልን። በየክርስትና ስማችሁ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ፣ እግዚአብሔር ይቀድሰን። ምዕራፍ 1 ላይ የሃይማኖት ሚስጥራዊ ፍቹ መዝገበ ቃላዊ ፍቹን የሚል አይተናል። በምዕራፍ 2 ደግሞ ስለ ሀልወተ እግዚአብሔር የእግዚአብሔር መኖር በሃይማኖት እንዴት ነው የምንረዳው በሚል ተነጋግረናል። ምናልባት ያው ከዚህ በፊት ያልነበራችሁ እህቶች ወንድሞች አላችሁ። አንድ 5 ምዕራፎች የሚያህሉ ናቸው ያሉትና እነዚህን 5 ምዕራፎች እንደ እግዚአብሔር ፈቃድ በእነዚህ 3 ወራት አብረን የምናሳልፍ ይሆናል። እንግዲህ እንደ እግዚአብሔር ፈቃድ ያው ቀመስ እያደረግን ከሚሄድ በደንብ አድርገን እያስረገጥ መጽሐፍ ቅዱሳዊ ጥቅሶች ሲሰጧችሁ እነሱን መያዛችሁ አይከፋም። የሚመቻችሁ ማለት ነው። የማይመቻችሁ ደግሞ ከጻፉት ከዛ እየወሰዳችሁ ማየት መምርመር ያስፈልጋል። ዛሬ በምዕራፍ 3 ላይ ስለ ስነ ፍጥረት ነው። ስነ ፍጥረት እንደተጀመረ እግዚአብሔር ሰውን እንደተፈጠረው እግዚአብሔር እኛን እንዴት እንደፈጠረን ከሰኞ እስከ ዓርብ እስከ ዕለተ እሁድ ያሉት ዕለታት በጠቅላላ ፍጥረታቸው 22 ስነ ፍጥረታት ናቸው። እነዚህን 22ቱን ስነ ፍጥረታት በምድር ያለውን በሰማይ ያሉትን ከዋክብትን፣ ጨረቃን፣ ፀሐይን ከዋክብትን ደግሞ መፍጠር ብቻ ሳይሆን የሚገርማችሁ ከዋክብት እንግዲህ ለእኛ በጣም የረቀቁ ናቸው። እግዚአብሔር ግን እነዚህን ከዋክብቶችን ይቆጥራቸዋል፣ እያንዳንዳቸው ደግሞ በስማቸው ይጠራቸዋል ይላል በአምላክ ደግሞ እና ስነ ፍጥረትን እያየን እንሄድና እንግዲህ ወደ መጨረሻው እንግዲህ መዝጊያ የምናደርገው በምዕራፍ 5 ላይ ስለ ትንሣኤ ሙታን፣ ምክንያቱም በጣም ወሳኝና አስፈላጊ የሆነ ትምህርት ዶማ የምንለው የማይጨመርበት የማይቀንስበት እነዚህ 5ቱ ምሰሶች የምንላቸው በቤተ ክርስቲያናችን ሚስጥረ ጥምቀትን፣ ሚስጥረ ስላሴን፣ ሚስጥረ ቁርባንን፣ ሚስጥረ ስጋዌን፣ ሚስጥረ ትንሣኤ ሙታን በደንብ አድርገን የምንማማርበት ይሆናል። እርግጥ እንደው ከኛ የበለጡ ብዙ አባቶች ሊቃውንተ ቤተክርስቲያን በጣም እንደው በትንሿ ለመከፋፈል እንደው ዝም ከሚል ለማብራራት እንደው ትንሽ ለመነጋገር ያክል እንጂ አባቶች የራቀውን አቅርበው የቀረበው ሚስጥሩ አጉልተው ደግሞ ያስተምራሉ። እንግዲህ ከዚህ በፊት ስለ ስነ ፍጥረት ዛሬ አልገባም። ምክንያቱም ባለፈው ያው አንዳንድ ነገሮች በተነጋገርንበት ስለ ሀልወተ እግዚአብሔር እሱን ነው ያነበራችሁ ያልነበሩ ካሉ ደግሞ እንዲገቡ አድርጓቸው እና ከዛ ያንን እያስታወስኳችሁ እሄዳለሁ። በምዕራፍ 2 ላይ እንግዲህ ጥያቄ ያለው ሰው ካለ መጠየቅ ይቻላል። ስለ ሀልወተ እግዚአብሔር መጠየቅ የምትፈልጉትን መጠየቅ ይቻላል። እንግዲህ ከላይ መምህር በኩረት ጓል መጥተዋል። እሱ ላይ መነጋገር በደንብ እንችላለን ስለ ሀልወተ እግዚአብሔር። ምክንያቱም በእርግጥ ስለ እግዚአብሔር መኖር በዚች በትንሽ አእምሯችን እኛ ተራቀን ልንደርስበት አይደለም። ሲገለጥልን ተመስገን፣ ሲራቅብን ጽሩ እያልን የምናመሰግነው ነው። እንግዲህ የሃይማኖት መሰረቱ ማን ነው ብያችኋለሁ። እስኪ እንደ መግቢያ ያክል ባለፈው የፈለኩት ነው። የሃይማኖት መሰረቱ ማን ነው? መሰረቱ ማን ነው? መግቢያ ላይ አጽፌያችኋለሁ። ስትማሩም ነበራችሁና የሃይማኖት መሰረት ማን ነው ብትባሉ ማን ነው? የሃይማኖት መሰረቱ ማን ነው? እንግዲህ አንድ ሰው አንድ ቤት ያለ መሰረት አይጸናም። አንድ ቤት ያለ መሰረት
ያለ መሰረት እንደማይጸና ሁሉ ሃይማኖት የሌለው ሰው በቀደም ለማስታወስ ያክል ስለሆነ መልህቅ የሌለው መርከብና ፍሬኑ የበጠሰ መኪና ሁለቱ አንድ ናቸው። መልህቅ የሌለው መርከብ ማዕበል በተነሳ ቁጥር ይገለበጣል። ፍሬኑ የበጠሰ መኪና መጨረሻ ገደል ነው የሚገባው። በክርስትና ህይወት ውስጥ ደግሞ ሃይማኖት የሌለው ሰው መጨረሻው ሂዶ መጥፋት ነው። ለምሳሌ ኖህ አባታችንን እናንሳ። ኖህ በጣም ደግ ሰው ነው። በጣም መልካም ሰው ነው። የእግዚአብሔርን መኖር እንግዲህ ከዛ ከጥፋት ውሃ ለመዳን እንዴት ብሎ እንደተጠበቀ አይታችኋል። በእምነት መርከብ ነው የሰራው። እግዚአብሔር ይችን ምድር ሊያጠፋ ስለሆነ መርከብ ስራ ሲባል ሌሎቹ ሲስቁበትና ሲያላግጡበት በኖህ ላይ፣ እሱ ግን መርከብ ነው የሰራው እና ከጥፋት እግዚአብሔር መኖሩን አውቆ የታዘዘውን ሲፈጽመው እና የሃይማኖት መሰረት በምዕራፍ 2 ላይ ያለው ነው። እንደ ክለሳ ነገር እያረኩላችሁ ነው። እና የሃይማኖት መሰረቱ እግዚአብሔር ነው። እንግዲህ የፈጣሪ መኖር ሲባል ምን ማለት ነው? ምንስ ይመስላችኋል? የፈጣሪ መኖር ሲባል ምን ማለት ነው? ምን ማለት ነው? እህት ወንድሞቼ፣ እስኪ በታች በኮመንትም ጻፉ። ድምፅም አንስታችሁ እንደው ባጭር እንድትጨናነቁ። እኔ ጠያቂ እናንተ ተጠያቂ ልትሆኑ አይደለም። አንዳንዴ ፈታኝ እንዳይሆን እዚህ ላይ ይቅር በሉኝ። እንግዲህ ተፈታኙ ደግሞ ፈታኝ ሳይሆን ፈታኙ መፈተን የሚገባው መፈተን የሚገባው ሰው ፈታኝ ሲሆን ችግር ነው። እና የሃይማኖት የፈጣሪ መኖር ሲባል ምን ማለት ይመስላችኋል? በሃይማኖታችሁ በኦርቶዶክስ ተዋህዶ የሃይማኖት መኖር ስንል ምን ማለት ነው? ቅዳሜ ዕለት ስለ መንፈስ ቅዱስ ስንማር የነበረው ትናንት አልቻልኩም። ወደ ሌላ ቦታ ወጣሁና መምጣት አልቻልኩም። ትናንት ተባብለን ነበርና ስለ ጰራቅሊጦስ በእርግጥ እግዚአብሔር ይመስገን ቅዳሜ እንዲያውም ዝም ብዬ ልወጣ ብዬ ነገ እንገናኝ ብዬ በዛው ጀምረን መጨረሻ ላይ ያው ትንሽ ሳልደመድመው ወጣ። መዝሙር 50 ላይ እሷን መዝሙር 51 እሷን ለመጥቀስ እያልኩኝ እሷን ለማንበብ ስል ኔትወርኩ በዛው ወጣሁ። እኔ ተመልሼ መግባት አልቻልኩም እና 51 ላይ አንብቡት። ምን ይላል? ቅዱስ መንፈስህን ከኔ ላይ አትውሰድብኝ ይላል። ያው በበዓለ ጰራቅሊጦስ ማለት ያው የግሪክ ቃል ነው። መጽኔ፣ አጽናኝ፣ ረዳት ማለት ነው። እንግዲህ እና ወደዛ ልመልሳችሁ ሳይሆን እንደው ለማስታወስ ያክል ነው። ዛሬም እንደዛው ነው። ስለዚህ የፈጣሪ መኖር ሲባል ምን ማለት ይመስላችኋል? የፈጣሪ መኖር ሲባል ምን ማለት ይመስላችኋል? እንግዲህ ሃይማኖት ማለት የሁለቱ ስነ ፍጥረታት አስገኝ የሚታየውና የማይታየውን ዓለም መጋቢ ሁሉን ማድረግ የሚችለውን እግዚአብሔር ነው ብሎ ማመን ነው። እግዚአብሔር ነው ብሎ ማመን ዓለምን ሁሉ የሚመግብ ማን ነው? እግዚአብሔር ነው። የሚታየውንም የማይታየውንም የሚመግብ እግዚአብሔር ነው። የሁለቱ ስነ ፍጥረታት አስገኝ እግዚአብሔር ነው። 22ቱ ስነ ፍጥረታት ይባሉ እንጂ በየወገኑ ተቆጥሮ ነው እንጂ እግዚአብሔር የፈጠረው በእኛ ይምሩ ተቆጥሮ የሚዘለቅ አይደለም። ይሄ ነው እኮ። አሁን ፍጥረታት ሲባል 22 ስነ ፍጥረታት ብቻ ያለ እንዳይመስላችሁ። እግዚአብሔር በየወገኑ በየዘመዱ አድርጎ አስቀምጦት እንጂ እግዚአብሔር የፈጠረውን ፍጥረት ቆጥሮ የሚዘለቅ አይደለም። እግዚአብሔር ከአእምሮ በላይ ስለሆነ ማለት ነው። ስለዚህ እግዚአብሔር ነው ብሎ ማመን ነው። ምክንያቱም 22ቱን ስነ ፍጥረታት አስገኝ የሚታየውን የማይታየውንም ይህን ዓለም መጋቢ የሆነ ሁሉም ማድረግ የሚችል እግዚአብሔር ነው ብሎ ማመን ሃይማኖት እሱ ነው። እንግዲህ ሃይማኖት ማለት 22ቱ ስነ ፍጥረታት በምንም ሳይሆን በእግዚአብሔር እንደተገኙ ማመን። ሌላው እንግዲህ የዚህ እምነት መሰረቱ ደግሞ የፈጣሪ መኖር ወይም ሀልወተ ፈጣሪ ተብሎ ይነገራል። የፈጣሪ መኖር ስንል እንግዲህ ለአኗኗሩ ምን ማለት ነው? የፈጣሪ መኖር ሲባል እንዴት ነው የምትረዱት? የፈጣሪ መኖር ሲባል ለአኗኗሩ ጥንት ወይም ፍጻሜ የለውም። ለአኗኗሩ ምን የለውም? ጥንት የለውም። ለፍጻሜው ለአኗኗሩ ጥንት ወይም ፍጻሜ አለው ማለት አይደለም። ፍጻሜ ያለው
ለአኗኗሩ ደግሞ ጥንት አለው። ከዚህ ይነሳል ከዚህ ይጀመራል የሚባል አይደለም። የፈጣሪ መኖር ብለን ስንነሳ ከዚህ ጀምሮ ኖረ ከዚህ ጀምሮ አበቃ የምንለው አይደለም። የፈጣሪ መኖር ስንል ስለ ሀለወተ እግዚአብሔር ስናነሳ ከዚህ ጀመረ ከዚህ ጨረሰ የምንለው አይደለም። ይሄ የሰው ስራ ነው። ለምሳሌ እገሌ በዚህ ቀን ተወለደ እንላለን አይደል? እገሌ በዚህ ቀን ተወለደ፣ አደገ፣ በዚህ ቀን አገባ፣ በዚህ ቀን እንዲሰራ፣ በዚህ ቀን አበቃ፣ በዚህ ቀን መቃብር ወረደ። ይሄ የሰው ባህሪ ነው፣ የሰው መገለጫ ነው። እግዚአብሔር ግን ለአኗኗሩ የሰው መኖር አሁን የሰው መኖርን ስናይ እገሌ በዚህ ቀን ከገሌ ከአባቱ ከገሊት እናቱ እንዲተወለደ መነሻ አለው መድረሻም አለው። ግን የሰው መኖር ነው የእግዚአብሔር አኗኗር። ሀለወተ እግዚአብሔር ግን ስንል ለአኗኗሩ ጥንት ወይም ፍጻሜ አለው ማለት ሳይሆን ዘመኑ የማይለካ ከጥንት በፊት የነበረ ጥንት። ይህም በደንብ ያዙ። ከጥንት በፊት የነበረ ጥንት። የፈጣሪ መኖር ማለት ምን ማለት ነው ብትባሉ ከጥንት በፊት የነበረ ጥንት፣ ከጥንት በፊት የነበረ ጥንት፣ ከመጨረሻም በኋላ የሚኖር መጨረሻ ብለን ለመናገር መሆኑን መገንዘብ አለብን። ከጥንት በፊት የነበረ ጥንት። ለምንድን ነው የፈጣሪ መኖር ሲባል እንዴ እግዚአብሔር በዚህ ቀን ኖረ በዚህ ቀን ኖረ የምንለው የምንቆጥረው ዘመን የሚቆጠርለት ነው እንዴ ብለን እንዳንናገር ነው አልን እንጂ ለመረዳት ያክል ከጥንት በፊት የነበረ ጥንት ከመጨረሻም በፊት በኋላ የነበረ የሚኖር መጨረሻ ብለን ለመናገር መሆኑን መገንዘብ ያስፈልጋል። እንግዲህ ሃይማኖትን ያጸኑ ኦርቶዶክሳውያን አበው አባቶቻችን እንግዲህ በጸሎት ሃይማኖት ላይ ሰለስቱ ምዕት አንድ ነገር ተናግረዋል። እሱ ምንድነው? ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድር የፈጠረ የሚታየውና የማይታየው። እንግዲህ የአባቶቻችን ትምህርት ሃይማኖት የምንለው ይህን ነው። ዓለም ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ ምን ማለት ማመን፣ ከዛ የሚታየውና የማይታየውን በፈጠረ ማመን፣ ሰማይና ምድርን የፈጠረ የሚታየውና የማይታየውን በፈጠረ እናምናለን ብለው አባቶቻችን ሰለስቱ ምዕት ይሄን ያስረዱናል። እንግዲህ በመሰረቱ ዓለም ያለ አስገኝ የተገኘ ከተገኘም በኋላ ያለ መጋቢ በራሱ የሚኖር አይደለም። ይህ ዓለም ያለ አስገኝ አልመጣም። ይሄ ያለ አስገኝ አልመጣም። እና ያለ አስገኝ ሰው ሁነን ወደዚህ ምድር ያስገኘን አንድ ኃይል አለ። እሱ ኃይል እግዚአብሔር ነው። አሁን ተፈላስፎ በዛኛው ዓለማዊው ሳይንሱ ሂዶ አንድ ኃይል አለ ይላል አይደል? እግዚአብሔር አለ አይደል? አንድ ኃይል አለ፣ ሰማይን የፈጠረ ምድርን የፈጠረ አንድ ኃይል አለ ይላል። ያ ኃይል ማን ነው ከተባለ እግዚአብሔር ነው። በእኛ በሃይማኖት ነው የምንኖር፣ በአንድ በኦርቶዶክሳዊት ተዋህዶ የምንኖር ሰማይና ምድርን የፈጠረ። እዚህም ደግሞ ቅዱሳት መጽሐፍት በደንብ አድርገው ይናገራሉ። እና ዓለም ከተገኘ በኋላ ዓለም ያለ አስገኝ የተገኘ አይደለም። ያለ አስገኝ የተገኘ አይደለም። ያስገኘን ማን ነው? እግዚአብሔር። ከተገኘ በኋላ ደግሞ ያለ መጋቢ አይኖርም። አሁን እኛ ተገኘን ተፈጠርን ልበላችሁ። እግዚአብሔር በጣም ከሚደንቀው እንግዲህ ስለ ስነ ፍጥረት ስንማማር በጣም ብዙ ነገሮች የምናውቅበት ነገር ነው። ስለ ስነ ፍጥረት ሰፋ ያለ ቢሆንም በሚገባ ልክ ጠበብ አድርገን እንድንረዳው ያው እንግዲህ ስለ ሀለወተ እግዚአብሔር የሚገርማችሁ ሊቃውንት በብዙ ነገር አመስጥረው ሊነግሩን ይችላሉ። ግን ባለችን ትንሽ እውቀት ደግሞ እንግዲህ ቅድም ስለ ምንድነው ይችን ማለት ዘመን የማይለካ ከጥንት በፊት የነበረ ጥንት ከመጨረሻም በኋላ የሚኖር መጨረሻ ብለን ለመናገር ነው እንጂ እግዚአብሔር በዚህ ነበረ በዚህ ተፈጠረ የእግዚአብሔር መኖር በሃይማኖት እንዴት ነው የምንረዳው ብለን ብንጠይቅ ያንን ለመመለስ ያክል ነው። እህት ወንድሞቼ በዛ ልክ ተረዱት። እና ሰለስቱ ምዕት እንግዲህ በጸሎት ሃይማኖት ላይ ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ይሄ ሃይማኖት ሁሉም በፈጠረ በአንድ እግዚአብሔር ማመናችንን መናገር ነው። እንግዲህ ዓለም ያለ አስገኝ ከተገኘ በኋላ ያለ መጋቢ እንደማይኖር እያየ ነው። ዓለም ያለ አስገኝ የተገኘ አይደለ። ከተገኘም በኋላ ደግሞ ያለ መጋቢ አይሆንም። በራሱ የሚኖር የለም ነው። አሁን በራሳችሁ መኖር ትችላላችሁ? እንችላለን? አንችልም። በራሳችን መኖር አንችልም።
ስለዚህ ሸክላ ያለ ሰሪ፣ ቡቃያ ያለ መሬት፣ ልጅ ያለ እናትና አባት እንደማይገኝ ሁሉ ዓለምም ያለ አስገኝ የተገኘ አይደለም። እናትና አባት ልጅን መፍጠር ይችላሉ። ልጅን ምን ማድረግ መውለድ ይችላሉ። እና ልጅ ያለ እናትና ያለ አባት እንደማይገኝ ሁሉ፣ ቡቃያም ያለ መሬት እንደማይገኝ ሁሉ፣ ሸክላ ያለ ሰሪ እንደማይሆን ሁሉ እኛ ምን አለን? አስገኛለን። እግዚአብሔር አለን። የዓለምም ያለ አስገኝ የተገኘ አይደለም። ለተፈጥሮ አስገኝ፣ ለጉዞ መነሻ መድረሻ አለው። ሰው ለጉዞ ምን አለው? መነሻ አለው፣ መድረሻ አለው። ይህንንም ደግሞ እንግዲህ ሰው እናንተ ለምሳሌ መነሻ አለን፣ እያንዳንዳችን መድረሻ አለን። ከቤታችሁ ስትወጡ ምን አላችሁ? መነሻችሁ ነው። መድረሻችሁ ደግሞ የተለያየ ቦታ ሊሆን ይችላል፣ እንደየ ስራችሁ ዘርፍ ማለት ነው። ግን መነሻ ሳይኖረን መድረሻ ሊኖረን አይችልም። እና መነሻ አለ፣ መድረሻ አለው። ይህንንም በልቦና መርምረን በቃለ እግዚአብሔር ምስክርነት በእምነት ምን እናለን? እናውቃለን። ዓለም በእግዚአብሔር እንደተፈጠረ የሚታየው ነገር ከማይታየው እንደሆነ በእምነት እናውቃለን። ዕብራውያን ምዕራፍ 11 ቁጥር 3 ላይ ዓለሞች ይላል ብርሃነ ዓለም ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈላቸው ዓለሞች በእግዚአብሔር ቃል እንደተዘጋጁ ይነግረናል። ይቺ ዓለም በእግዚአብሔር ቃል እንደተዘጋጀች እና እስኪ የፈጣሪን መኖር የሚያስረዱ ነገሮች ምንድን ናቸው? የፈጣሪን ነገር የሚያስረዱ በእውነት አሁን ብንጠየቅ እናንተ ታውቁታላችሁ። የእግዚአብሔር መኖር እንዴት ነው የምናውቀው? አንዳንድ እኮ በዚህ በእርግጥ ተፈላሰፉበት ማለት አይደለም፣ ፍልስፍና አይደለም የሚፈልገው እምነት ነው አይደል? እና መጀመሪያ ባለፈውም ከእውቀትና ከማመን የትኛው ይቀድማል በሚለው እምነትን መጀመሪያ ምንድን ነው የሚቀድመው? በሃይማኖት አምነናል፣ በቃ ተቀብለናል። ከዛ ያመንነውን ነገር ደግሞ እናውቀዋለን አይደል ያለው ዮሐንስ በወንጌሉ። መጀመሪያ አምነን ከዛም በኋላ የምንቀበለው ነው። እና እዚህ ጋር ምንድን ነው የምንመለከተው? በዕብራውያን ምዕራፍ 11 ቁጥር 3 ላይ ዓለሞች በእግዚአብሔር ቃል እንደተዘጋጁ ይነግረናል። ዓለም በሙሉ ማለት ነው። እና የፈጣሪ መኖር የሚያስረዱን ነገሮች ምኖች ናቸው ካል ስነ ፍጥረት በምዕራፍ 3 ላይ በደንብ እናየዋለን፣ እንመለከተዋለን። ስነ ፍጥረትን ማለት ነው በምዕራፍ 3 ላይ የምናየው የህሊና ምስክርነት፣ እግዚአብሔር ከሰው ጋር ባደረገው ንግግር፣ የሰው ልጆች ሃይማኖታዊ ዝንባሌ ወይም ፍላጎት መኖር፣ የእግዚአብሔርን መኖር እዚህ ላይ የምንመለከተው። ምክንያቱም የፈጣሪ መኖር የሚያስረዱ ነገሮች፣ የእግዚአብሔር መኖር የሚያስረዱ ነገሮች ስነ ፍጥረት፣ የህሊና ምስክርነት፣ እግዚአብሔር ከሰው ጋር ባደረገው ንግግርና የሰው ልጅ ሃይማኖታዊ ፍላጎትና ዝንባሌ መኖሩ። ስነ ፍጥረት እንግዲህ የማይታይና የማይዳሰሰው አምላክ በሚታይና በሚዳሰሰው ስራው ራሱን ስለገለጠ ስነ ፍጥረት ለፈጣሪ መኖሩ አስረጅ ነው ይላል። እንግዲህ ስነ ፍጥረት ስንመለከት እንግዲህ የሚዳሰሰው የሚታዩ የማይታዩ ራሱ ስለገለጠ ራሱ ስለገለጠ እግዚአብሔር ራሱ ስለገለጠ ስነ ፍጥረት ለፈጣሪ መኖር አስረጅ ነው። ስነ ፍጥረት አጠቃላይ የምንመለከታቸው እነዚህ 22ቱ ስነ ፍጥረታት በማን አስገኝነት እንደተገኙ የምንረዳበት የምናውቅበት ነው። እንግዲህ ስነ ፍጥረት የፈጣሪ መኖር የሚያስረዳው በሁለት ወገን ነው። በሁለት ነገሮች ማየት ያስፈልጋል። እንግዲህ ከፍጥረታት መካከል በራሱ የተፈጠረ በራሱ ላይ ብቻውን ሙሉ ስልጣን ያለው ሰው የተፈጠረ አለመኖሩ፣ ከፍጥረታት መካከል በራሱ የተፈጠረ ሰው የለም። ይህም ለተፈጠረው ፈጣሪ ሁሉ አስገኝ እግዚአብሔር መኖሩን የምንመለከትበት ነው እና እግዚአብሔር ብቻ መሆኑን ያሳየናል። አሁን ስለ ስነ ፍጥረትን በሁለት ከፍለን ማየት አለብን። ምክንያቱም እንዴት እንረዳለን ካል በሁለት ወገን ነው የምንረዳው። ከፍጥረታት መካከል በራሱ የተፈጠረ አንዳች ነገር እንደሌለ፣ አንዳች ነገር የተፈጠረ የለም፣ በራሱ የተፈጠረ የለም። ስለዚህ አንድ ኃይል አለ፣ እሱም እግዚአብሔር እንደፈጠረ። በሁለተኛ በተፈጠረው ፍጥረት መካከል ያለው አብሮ የመኖር ስምምነት
በሁለተኛ የምናየው በተፈጠረው ፍጥረታት መካከል አብሮ የመኖር ስምምነት። ምሳሌ ከእንስሳት የሚወጣልን የተቃጠለ አየር በመጠቀም በምትኩ ደግሞ ለእንስሳት በህይወት መኖር የሚያስፈልጋቸውን ተክሎች መለገሳቸው። ይህም የሚሆነው ግን እንስሶች ተክሎች ፈልገው አስበውት የሚያደርጉት አለመሆኑ። እንግዲህ ፍጥረትን ፈጥሮ በስርዓት የሚያስተዳድር ኃይል አምላክን እንዳለ ያስረዳል። እንግዲህ ተመልከቱ፣ አብሮ የመኖር ስምምነት በተፈጥሮ እንግዲህ በተፈጠረው ፍጥረት መካከል ያለው አብሮ የመኖር ስምምነት አንዱ ያለ አንዱ እንደማይሆን ማንም ለብቻ የተፈጠረ ሰው እንደሌለ እዚህ ጋር መረዳት አለበት። አንዱ ለአንዱ እንስሶችና ተክሎችን እንኳን ስታዩ ምን ያህል ተመጋጋቢ እንደሆኑ እግዚአብሔር አሁን እዚህ ጋር ግን ተክሎች አስበው ለእኛ እንድንኖር ብለው ያንን የሚሰጡ ነው ኦክስጅን ለእኛ አስበው አይደለም። ግን እግዚአብሔር ምን ያደርጋል? ነገሮችን አመቻችቶ እንዴት አድርጎ እንደፈጠረልን የምናይበት የእግዚአብሔር መኖር በዚህ እንረዳለን፣ እንገነዘባለን ማለት ነው። እንግዲህ ቅዱሳት መጽሐፍት እንግዲህ ስለ ስነ ፍጥረት መኖር ምን ይሉናል? ምንስ ያስረዱናል ከተባለም እንግዲህ የሚታየው የእግዚአብሔር ባህሪ እርሱም የዘላለም ኃይሉና ጌትነቱ ከዓለም ፍጥረት ጀምሮ ይላል የፈጠረውን ፍጥረት በማሰብና በመመርመር ይታወቃል። ሮሜ ምዕራፍ 1 ቁጥር 20 ላይ ከዓለም ፍጥረት ጀምሮ የፈጠረውን ፍጥረት በማሰብና በመመርመር ይታወቃል። ሮሜ 1 ቁጥር 20 ላይ እንመልከት። አሁን ግን ይላል እንስሶች ይለን ጠይቅ ያስተምሩማል፣ የሰማይን ወፎችን ጠይቅ ይነግሩሁማል። እንግዲህ እነዚህ አብሮ የመኖር ስምምነታቸውን እንግዲህ በመጽሐፈ ኢዮብ ምዕራፍ 12 ላይ ቁጥር 7 ላይ የምናየው ነው። እርሷም ትተረጉምልሃለች፣ የባህርም አሳዎች ያስረዱሃል። እንግዲህ ስለ እነዚህ እንዲህ እያለ ይናገረናል። እንግዲህ አሳ እንደሚናገር ሰማይ እንደምትናገር እያደረገ የሚናገረው ምንድን ነው? የእግዚአብሔር መኖር እነዚህ ፍጥረታት በእግዚአብሔር መፈጠራቸው የሚያስረዳል። እነዚህ ፍጥረታት በእግዚአብሔር መፈጠራቸውን የሚያሳየን ነው። እንግዲህ ሰማያት የእግዚአብሔርን ክብር ይናገራሉ። የእግዚአብሔርን ክብር ሰማያት ይናገራሉ። የሰማይ ጠፈር የእጆቹን ስራ ያወራሉ። መዝሙር 18 ቁጥር 1 ላይ እንግዲህ እዚህ ጋር ሰማያት የእግዚአብሔርን ክብር ይናገራሉ ሲባል ምናልባት ወደ ኋላ ልመልሳችሁና ለምሳሌ ጌታ ሲሰቀል በሰማይ የተፈጸሙ ገቢረ ተአምራት አሉ፣ በምድርም የተፈጠሩ ገቢረ ተአምራት አሉ። ጌታ ክርስቶስ በማዕከለ ቀራንዮ በምድር እምብርት በሆነችው ልበ አምላክ ዳዊት እንግዲህ የተናገረው አንድ ነገር አለ። እግዚአብሔር ሰነጉሶትም ቅድመ ዓለም ወገብረ መድኃኒተ በማዕከለ ምድር ያለው መድኃኒት በማዕከለ ምድር አደረገ ብሎ ቀድሞ ትንቢት ተናግሯል። አሁን የእግዚአብሔርን ክብር ይናገራሉ ሰማያት ሲል ፀሐይ የእግዚአብሔርን ክብር እኮ ተናግራለች፣ አፋውታ ትናገራለች ማለት ግን አይደለም። ጨረቃም የእግዚአብሔርን ክብር ተናግራለች። ከዋክብቶች የእግዚአብሔርን ክብር ተናግረዋል። ስነ ፍጥረታት በሙሉ ክርስቶስ ሲሰቀል ጨረቃ ደምለበሰች፣ ፀሐይ ደምለበሰች፣ ፀሐይ ጨለመች፣ ጨረቃ ደምለበሰች፣ ከዋክብቶች ረገፉ። እንግዲህ ተመልከቱ፣ የቤተ መቅደሱ መጋረጃ ተከፈለ፣ አለቶች ተሰነጣጠቁ። ፍጥረታት ፈጣሪ መሆኑን እንግዲህ ተመልከቱ። የእግዚአብሔር መኖር እንግዲህ ይናገራሉ። የእግዚአብሔር ክብሩን እያየ ነው። በኪሩቤል ጀርባ ላይ ተቀምጦ የሚመለክና የሚወደስ አምላክ እርቃኑን ተሰቅላ ስታይ ፀሐይ ጨልማለች። ያ ማለት ምንድን ነው? ክብሩን እየገለጠች ነው። ፀሐይ ጨረቃ ደም ለብሳለች፣ ደም አልቅሳለች፣ ከዋክብቶች ረግፈዋል። በስነ ተፈጥሮ የእግዚአብሔር መኖር በዚህ እናውቃለን ማለት ነው። እንግዲህ ከዚሁ ጋር መልካም ስራን እየሰራን ከሰማይ ዝናብን ፍሬን የሚሆንበትን ወራትን ሲሰጠን ልባችን በመብልና በደስታ ሲሞላ ራሱን ያለ ምስክር አይተውም ይላል። እግዚአብሔር ራሱን ያለ ምስክር አይተውም። የሐዋርያት ሥራ ምዕራፍ 14 ቁጥር 17 ላይ እግዚአብሔር ያለ ምስክር እንደማይተው ያለ ምስክር እግዚአብሔር ያለ ምስክር አልተሆነም። እንግዲህ መጀመሪያ ያለ ምስክር አይተውም። ይህ መንጋትና መጨለሙ፣ ይሄ በጋውን ክረምቱን በጋ እግዚአብሔር እነዚህ ነገሮች ናቸው፣ ምስክር ናቸው።
ስለ እግዚአብሔር መኖር ምስክሮች ናቸው። ሌላው የህሊና ምስክር ስነ ተፈጥሮን አይተናል፣ ስነ ፍጥረትን አይተናል። በሁለት መንገድ ከፍለን የህሊና ምስክር ሰው የተጻፈ ሕግ ባይኖረውም ይላል እንኳን መጽሐፍትን ባያነብ አዋቂ ፍጥረት በመሆኑ መልካምና ክፉውን በህሊናው አመዛዝኖ መለየት ይችላል። ሰው የሚገርማችሁ የተጻፈ ሕግ እንኳን ባይኖረውም መጽሐፍትንም ባያነብ አዋቂ ፍጥረት አድርጎ ነው እግዚአብሔር የፈጠረው። አዋቂ አድርጎ ነው የፈጠረው። በመሆኑ መልካምና ክፉውን በህሊናው ያመዛዝናል። ህሊናችሁ ያመዛዝናል። አሁን ህሊና ማለት እግዚአብሔር ነው፣ ዳኛ ነው። እና ህግ የሌላቸው አህዛብ እንኳን ለራሳቸው ህግ ይሰራሉ፣ በልባቸው የተጻፈውን የህግ ስራ ያሳያሉ። ከስራቸውም የተነሳ ይታወቃል፣ ህሊናቸውም ይመሰክርባቸዋል፣ ይፈርድባቸዋል ይላል ሮሜ ምዕራፍ 2 ቁጥር 14 ላይ ተመልከቱ። እንግዲህ ህሊና ይፈርዳል። አንዳንዴ ህሊና ዳኛ ነው። ህሊና መልካም ያልሆነ ስራ በሰራን ቁጥር እንደ ጦር ነው የሚወጋን። ይገርማቸዋል። ህሊና የማይገባ ነገር ባረግን ቁጥር ልክ ጦር ነው እየወጋን ነው የሚያጠው። እና ህሊናን ደግሞ አጥብቀን መጠበቅ ያስፈልጋል። ሰው የሁሉ ፈጣሪ ገዥ መኖሩን አምኖ ከሞት በኋላ ያለውን ህይወት ተስፋ አድርጎ ሲኖር በህሊናው ፍጹም ሰላምን ያገኛል። መቼ ነው ሰው ሰላም የሚያገኘው ካላችሁ፣ በህሊናው የእግዚአብሔርን መኖር ሲያምን እና የሁሉ ፈጣሪ ገዥ መኖሩን ደግሞ አምኖ ከሞተም በኋላ ያለውን ህይወት ተስፋ አድርጎ ሲኖር ነው። ተስፋ አድርጎ መኖር ነው። የሚመጣው ምንድነው? ወነሴፎ ተንሣኤ ሙታን ወህይወተ ዘይመጽእ፣ የሚመጣውን እንግዲህ የመነሳቱን እሱን ተስፋ ማድረግ፣ ስለሚመጣው ህይወት ተስፋ ማድረግ። በቃ የሁሉ ፈጣሪ ገዥ መኖሩን አምኖ ከሞተ በኋላ ደግሞ ያለውን ህይወት፣ የሚመጣው ህይወት፣ ከመቃብር ጀርባ ያለው ህይወት፣ ያ ስጋ ነፍስን መስላ የምትኖርበት ሳይሆን ነፍስ ስጋን መስላ የምትኖርበት። አሁን እዚህ የምንኖርበት ዓለም ስጋ ነፍስ ስጋን መስላ ነው የምትኖረው። እዛኛው ከመቃብር ጀርባ በኋላ ግን ከተለወጠ በኋላ ይሄ ስጋዊ የሆነው መንፈሳዊ አካል ሆኖ ሲነሳ፣ የሚራበው የማይራብ ሆኖ ሲነሳ፣ የሚጠማው የማይጠማ ሆኖ ሲነሳ፣ የሚያዝነው የሚተክዘው፣ የሚያለቅሰው፣ የሚከፋው ልክ ሌላ ሆኖ ሲነሳ እንግዲህ እንለወጣለን ይላል። አንደኛ ቆሮንቶስ ምዕራፍ 15 ላይ ስንለወጥ ከሞት ወደ ህይወት መሻገር ማለት ነው፣ መለወጥ እና ያን ቀን የሚመጣውን ህይወት ምን ማድረግ ተስፋ ማድረግ ያስፈልጋል። እና በህሊናው ፍጹም ምንን ያገኛል? ሰላምን ያገኛል። ስለዚህ ደግሞ የሁሉ ፈጣሪ ገዥ አለመኖሩን ካላመን እና ደግሞ ስለሚመጣው ህይወት ያ የሚመጣው ህይወት ያለው ጌታ ክርስቶስ ወደዚህ ምድር መጥቶ በጎቹን በግራ ፍየሎቹን በቀኝ ሲያቆም ያን ቀን በቀኝ የመቆም ክብርን የማገኘት ዋጋን የማገኘት ያንን ተስፋ በቀኝ እቆማለሁ ብሎ ተስፋ ካላደረገ በህሊናው መረበሽ፣ ሌሎችም ብዙ ነገሮች ሊፈጠሩበት በህይወቱ ይችላል። ሌላው ስለ ሀልወተ እግዚአብሔር ሀልወተ እግዚአብሔር ከሰው ጋር ባደረገው ንግግር እግዚአብሔር ይነጋገራል። እግዚአብሔር ከሰው ጋር በራእይም በህልምም በገሃድ ቃል በቃልም ያደረገው ንግግር መኖሩን ያረጋግጥልናል። ያ ማለት ምንድን ነው? እያጸናን ነው፣ እያበረታን ነው ማለት በሃይማኖት እንድንጎለምስ በሃይማኖት እንድናድግ እያደረግ ነው። እንግዲህ እግዚአብሔር ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበረ። ዘጸአት ምዕራፍ 33 ላይ ከባልንጀራው ጋር እንደሚነጋገር ገጽ ለገጽ ሙሴ ጋር ይነጋገር ነበረ። ማን? እግዚአብሔር። ዘጸአት ምዕራፍ 33 ቁጥር 11 ላይ ስናይ እንግዲህ ሙሴ እህት ማርያምን አሮንንም በአምደ ደመና ተገልጦ እንዳነጋገራቸው መጽሐፍ ቅዱስ ይመሰክርልናል። ዘኍልቍ ምዕራፍ 12 ቁጥር 5 ላይ እንግዲህ ቀደምት አበው ነቢያት በመጽሐፍ ቅዱስ መሪነት የእግዚአብሔርን መሮን በስፋትና በጥልቀት አስተምረውናል፣ ትንቢት ተናግረዋል። ትንቢታቸውም ደግሞ በጊዜው ፍጻሜን አግኝቶ አልፏል ይላል። እንግዲህ ይሄ እግዚአብሔር ከሰው ጋር ባደረገው ንግግር የእግዚአብሔርን መኖር በዚህ እናረጋግጣለን። እግዚአብሔር ከሙሴ ጋር ባደረገው ንግግር እየተገለጠ ምን እያለ እያነጋገረ ፊት ለፊት ማለት ከሙሴ ጋር መኖሩን እናያለን ማለት ነው። ሌላው የሰው ልጅ
ሃይማኖታዊ ዝንባሌ አይታችሁ ከሆነ ሃይማኖት የሌላቸው በምድራችን ላይ ብዙ ሰዎች አሉ። እነዚህ ፓጋን የምንላቸው ምንም ሃይማኖት የሌላቸው በቃ ምንም በቃ ከምንም መደብ ውስጥ ያልሆኑ በቃ የእግዚአብሔር መኖር የማያምኑ ሰዎች በቃ ሃይማኖት የሌላቸው ማለት ነው። እና ግን ህሌናቸው እኮ ይነግራቸዋል። ህሌናቸው እኮ ምን ይላቸዋል? እግዚአብሔር ያለ ምስክር አይተውም። እንኳን በአርያ ስላሴ የፈጠረው ይቅርና ፀሐይ እኮ የእግዚአብሔርን ክብር አውቃ ጨልማለች አይደል? ጨረቃ የእግዚአብሔርን ክብር መኖሩን አውቃ መሰቀሉን አውቃ እኮ ምን ብላለች? ደም ለብሳለች። ከዋክብቶች እኮ ረግፈዋል አይደል? መቃብራት እኮ ተከፍተዋል፣ አለቶች ተሰናጥቀዋል። ከእግረ መስቀሉ ስር ከ500 የሚበልጡ ከ600 የሚያንሱ ሙታኖች ተነስተዋል። ስለዚህ ሙታን የሚያውቁትን አምላክ እኛ ቁመን ማናቅ ሰዎች ብዙ በስተናል። እና የሃይማኖት ዝንባሌ ምንድነው ከተባለ ከጥንት ጀምሮ የሰውን እንግዲህ ያለውን የሰውን ልጅ ታሪክ ስንመለከት ወይ እግዚአብሔርን ሲያምን አሊያም ደግሞ የእግዚአብሔር ስራዎች በሆኑት በፀሐይ በጨረቃ ሲያምን እናያለን፣ እንመለከታለን። በራሱ አለዝቦ ጠርቦ ቀርጾ ያዘጋጀውን ጣዖታቱን ሲያመልክ መኖሩን እንገነዘባለን። ይህም የሰው ልጆች ለመኖር ከሚያስፈልጉ መሰረታዊ ተፈጥሮ ፍላጎቶች ባልተለየ ሁኔታ የእምነት ዝንባሌ ስሜት እንዳለው ያሳያል። እንግዲህ እምነት ወይም ሃይማኖት መልህቅ ነው ለሰው ልጆች ማለት ነው። መቆጣጠሪያ ነው ለሁሉም ነገር። ማዕበል ቢመጣ ወጀቡ ቢነሳ ንፋስ ቢነፍስ ማንኛውንም ነገር ልናልፈው የምንችለው በእምነታችን እና ሃይማኖታዊ ዝንባሌ ምናይ በእጁ ይሄ ምንድነው? እግዚአብሔርን የመፈለግ በእጁ በራሱ እጅ አለዝቦ እንግዲህ የእግዚአብሔር የፍጥረቱ ውጤቶች የሆኑት ወይ ዛፍ ሲያመልክ ወይ በልጁ አለዝቦ ወይ የሆነ ቅርጽ ሰጥቶ እሱን ሲያመልክ እናያለን። ሐዋርያው ቅዱስ ጳውሎስ እንግዲህ የሰውን የማመን ዝንባሌ ተጠቅሞ እንግዲህ በአቴና ከተማ አንድ ነገርን ጽፎልናል። በዚህ በሐዋርያት ሥራ ምዕራፍ 17 ቁጥር 22 ላይ ተመልከቱት እስከ 34 ላይ። ሌላው በመዝሙር 17 ላይ እንግዲህ የእግዚአብሔር መኖር መጠራጠር ግን ስንፍና ነው ይላል። የእግዚአብሔር መኖር አንዳንዶች ወደ አምልኮ እግዚአብሔር አምጥቷቸዋል። ማን? ሐዋርያው ቅዱስ ጳውሎስ በዚህ በሐዋርያ ምዕራፍ 17 ላይ ከቁጥር 22 ላይ ስትመለከቱ አምልኮት ውስጥ የገቡት የማይገባ የእግዚአብሔር የተፈጥሮ ውጤቶች የሆኑት እግዚአብሔር የፈጠራቸውን ወይ በዛፍ ወይ በእንጨት ወይ በሆነ ራሱ አለዝቦ ጠርቦ በዛ ሲያመልክባቸው የነበረውን እሱ ግን ምን እያለ ይመልሳቸዋል? ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ ሲመልሳቸው ከጣዖትን ከማምለክ እግዚአብሔርን ወደ ማምለክ ሲያመጣቸው እናያለን። ምን ይላል? መዝሙር 13 ቁጥር 1 ላይ ሰነፍ በልቡ ማን የለም ይላል? እግዚአብሔር የለም ይላል። ስለዚህ እግዚአብሔር የለም የሚሉ ሰዎች ምኖች ናቸው? ሰነፎች ናቸው ማለት ነው። እና እግዚአብሔርን የማወቅ እንግዲህ ጉለት ያለባቸው ሰዎች ሁሉ በእውነት ከንቱ ናቸው፣ በሚታይ መልካም ነገሮች ያለውን ያውቁ ዘንድ ተሳናቸው ይላል። በዚህ በመጽሐፈ ጥበብ ምዕራፍ 13 ላይ ቁጥር 1 ላይ ተመልከቱት። እንግዲህ ይህን ካልኩኝ ሌላው እንግዲህ የእግዚአብሔርን መኖር የሰው ልጆች የሃይማኖት ዝንባሌ እግዚአብሔር ከሰው ጋር ባደረገው ንግግር የህሊና ምስክር በስነ ፍጥረት የእግዚአብሔርን መኖር እናውቃለን። አስማት ማለት ምን ማለት ነው? አስማት ማለት ምን ማለት ነው? አንዳንዴ አስማት ማለት የአምላክ ስሞች ማለት ነው። አስማተ መለኮት፣ አስማተ እንዲህ ሲባል ሰምታችኋል አይደል? እንደው ይሄን ነገር ስንሰማ አንዳንድ ጊዜ የሆነ ሌላ ቦታዎች እንዳንለጥፈው። ምክንያቱም አስማት ማለት የአምላክ ስሞች ማለት ነው። የአምላክ ስሞች ስንል እንግዲህ እግዚአብሔር በብዙ ነገር ተጠርቷል። ያህዌ፣ አዶናይ በዚህ እንደገና ደግሞ አሁን ለምሳሌ የእግዚአብሔር ስም አማኑኤል፣ ጌታ፣ ኢየሱስ ክርስቶስ እያልን እንጠራለን። እነዚህ ሁሉ ምኖች ናቸው? ስመ አምላክ ናቸው። እና አስማተ አምላክ ወይም የአምላክ ስሞች እንላለን። አስማት ስንል ሌላ ድንግጥ የምንፈራ ሰዎች ስላለን እዚህ ላይ ልናስተውል ይገባል።
እንደው ምክንያቱም ከዚህ በፊት አስማት ስንል የአምላክ ስሞች ማለት ነው። አስማት አምላክ፣ አስማተ መለኮት እንላለን አይደል? እና በዚህ እንድትይዙት የአምላክ ስሞች ማለት ነው። አስማት ማለት የአምላክ ስሞች እና በሃይማኖት የሚኖር ሰው እንግዲህ የሚያምነውን አምላኩን፣ እሱነቱን፣ ስሙን፣ አይምሮውን በሚፈቅድለት መጠንና ፈጣሪውንም እሱነቱን ባስታወቀለት መጠን ሊያውቀው ሊረዳው ይገባል። እንግዲህ የእግዚአብሔር ባህሪውን ግብሩን የሚገልጸው ስሙን ለሰው ልጆች እንዲታወቅለት ያደርጋል። እግዚአብሔር ለምሳሌ የእግዚአብሔር ስም ቆይ ታቦት እናመልካለን አናመልክም? አንድ ጥያቄ እዚሁ ላይ አያይዤ ልጠይቃችሁ እስኪ። ታቦት እናመልካለን አናመልክም? በኮመንት ጻፉልኝ። ታቦት እናመልካለን አናመልክም? ይሰማል? ምንቱ ቀስቀስ ከራሳችሁ ገብቶኛል ብሎ ታቦት እናመልካለን አናመልክም? ከታይ ነው የምጽፉት በኮመንት ቶሎ። ማን ነው የሚጽፈው? ታቦት እናመልካለን አናመልክም ነው። እሺ በታሪክ አናመልክም ብላለች። በታሪክ እንደዛ ነው አናመልክም ነው እናመልካለን ነው ያልሽው። በታሪክ በስማም ጻፉ እንጂ ታቦት እናመልካለን አናመልክም አብዛኛው አናመልክም። አትፍሩ፣ አትደበቁ እንጂ እንዴ ያው ምክክር እኮ ነው፣ እንደ ቤተሰብ ነው። ዴቭ ደግሞ መጣህ አይደል? ቀስ ብለህ ታሳየኛለህ። ና ውጣና መልስ እንጂ እንዴ ታቦት እናመልካለን አናመልክም? እሺ አናመልክም። እሺ ታቦቱ ላይ የተጻፈውን ስምስ እናመልካለን አናመልክም? ስሙን አልፋና ኦሜጋ አልፋ ውኦ የሚል ስም ተጽፏል አይደል? ታቦቱ ላይ ተጽፏል አልተጻፈም? ተጽፏል በሉ እንጂ። አዎ ተጽፏል። የእግዚአብሔር ስሙ የሚመለክ ነው። ስለዚህ ታቦቱን ሳይሆን የምናመልከው ምኑን ነው? ስሙን ነው ማለት ነው። እና አሁን አንዳንዶቹ ይሄን ታመልካላችሁ ለሚላችሁ መልሶ ስሙን፣ የእግዚአብሔር ስሙ ደግሞ ምንድን ነው? የሚመለክ ነው። ስለዚህ ታቦት አናመልክም። ስለዚህ ስሙን ምን እንላለን? እናመልከዋለን። ስለዚህ ስለ ስም ስላነሳው ነው ምናልባት ወደዛ የወሰድኳችሁ። ምናልባት ስለ ታቦት ላስተምር አይደለም። አሁን ግን እንደው በዛውም የእግዚአብሔር ስሙ አሁን ይሄ አስማት ሲባል የሚደነግጡ ሰዎች ስላሉ ነው። ይህ ምንድን ነው አስማት የሚሉት ሊሉ ይችላሉ። እና ስመ አምላክ ወይም የአምላክ ስሞች ማለት ነው። የአምላክ ስሞች ማለት ነው። እና አልፋ ውኦ የሚለው ይሄ ስም መጀመሪያና መጨረሻ የሚለው ይሄ ስም ምንድን ነው? በግሪክ የተጻፈ ነው አይደል? ይሄ የሚመለክ ስም ነው ስሙ። ስለዚህ እሱን ነው የምናመልከው ነው። እሱን እናመልካለን ነው። በዚሁም አጋጣሚ እንድትይዙት ነው። እና እግዚአብሔር እንግዲህ የሚያምነውን አምላኩን እሱነቱን ስሙን ነው እግዚአብሔር ስሙን የእግዚአብሔር ስሙን እሱነቱንና ስሙን አይምሮ በሚፈቅድለት መጠንና ፈጣሪውንም እሱነቱን ባስታወቀለት መጠን ሊያውቀው ሊረዳው ይገባል። እንግዲህ የእግዚአብሔርን ባህሪውንና ግብሩን የሚገልጸው ስሙን ለሰው ልጆች የታወቀለት እንዴት ነው ካላችሁ በራሱ በእግዚአብሔር ነው። ባህሪውንም ግብሩንም በራሱ በእግዚአብሔር እንጂ እኛ ልናውቅ አንችልም ነው። እንድናውቀው የሚያደርግ ራሱ ነው። እንድንረዳው የሚያውቅ ራሱ ነው። ራሱ እግዚአብሔር በራሱ በእግዚአብሔር ነው። እግዚአብሔር ከሙሴ በፊት ለነበሩት አበው እሱነቱን ሲገልጽላቸው ስሙን ምን እያለ ነው የጠራው? ከሙሴ በፊት ከነቢያቱ በፊት ሲገልጽላቸው እንግዲህ እያለን የሚገልጥላቸው ካላችሁ ኤልሻዳይ እንጂ እግዚአብሔር ብሎ አልገለጠላቸውም። ጌታ ሄር ዓለም የዓለም ጌታ የዓለም ፈጣሪ ገዥ እግዚአብሔር የሚለው የአንድነት የሶስትነት ጥቅል ስሙ ነው። እግዚአብሔር የሚለው ያው ሚስጥረ ሥላሴ ላይ እዛ ላይ ስለምንነጋገርበት ነው። እና ከሙሴ በፊት ግን ለነበሩት አበው አባቶቻችን ምን እያለ ነው የሚገልጥላቸው? ኤልሻዳይ ብሎ። ኤልሻዳይ ማለት ምን ማለት ነው? ሁሉን ምን ማለት ነው? ሁሉን ቻይ ገራውን መጣና እንዴት ነው የሚዘገየው? አናመልክም።
እናመልካለን፣ ታቦት እናመልካለን ያላችሁ ቆይ ይጥራ አናመልክም ነው እናመልካለን። በደንብ መጥራት አለበት። ያዕቆቤ ምን ብለህ ነው የጻፍከው? አናመልክም። እሺ አለሜ ተናገሪ። ሁሉም ሰው እንደዛ ነው ያሉት። ቃሉን ነው ምና የተጻፈውን ቃል እናመልካለን ነው። ታቦቱን አስተካክላ የጻፈችው ጽጌ ድንግል ናታች። እናመልካሽ አስተካክላችሁ ጻፉሽ። እሺ መልካም። ከሙሴ በፊት ለነበሩ አባቶች ሃይማኖታቸውን ሲያጸናና ሲናገራቸው ራሱን ሲገልጥላቸው ምን እያለ ነው? ኤልሻዳይ ማለት ምን ማለት ነው? ሁሉን ቻይ ኤልሻዳይ በማለት ነው። እና ራሱ እግዚአብሔር መሆኑን አልገለጠላቸውም ነበር ይላል። እሺ ከሙሴ በፊት የነበሩት አበው አባቶቻችን እነማን ናቸው? አብርሃም፣ ይስሐቅ፣ ያዕቆብ፣ አዳም፣ አቤል፣ ሴት፣ ሄኖክ፣ ኖህ፣ ሴም፣ ሙሴ፣ አሮን እያለ ይቀጥላል። ከሙሴ በፊት ለነበሩት አባቶች ነው። እና አብርሃም እና አበብዙሃን የብዙሃኖች አባት እየተባሉ የሚጠሩት ማለት ነው። እንዲህ እያለ ይገልጥ ነበረ። ማን? ስሙን ደግሞ ሲገልጥ እዚህ ጋር በደንብ ቅድም ባህሪውንና ግብሩን የሚገልጸው ስሙ ለሰው ልጆች የታወቀለት እኛ በራሳችን ስላወቅ ነው አይደለም። እግዚአብሔርን እኮ ብድግ ብለን ስሙን እናውቀዋለን ማለት አንችልም። በራሱ በእግዚአብሔር መንፈስ ነው ማወቅ የምንችለው። ራሱ እግዚአብሔር ሲገልጥ ራሱ እግዚአብሔር ቅዱስ መንፈስን በእኛ ላይ ሲያሳድር እንጂ በራሳችን ብድግ ብለን የምናውቀው የምንመረምረው አይደለም። እና እግዚአብሔር ከሙሴ በፊት ለነበሩት አበው እሱነቱን ሲገልጥላቸው ምን ሁሉ የገለጠ እግዚአብሔር ነው እኮ ግን እግዚአብሔር ነኝ አላለም። ኤልሻዳይ ብሎ ነው። ኤልሻዳይ ማለት ሁሉን ማድረግ የሚችል አምላክ፣ ሁሉን ቻይ ማለት ነው። ስለዚህ እንግዲህ የዚህም ስም ትርጉም እንግዲህ ሁሉን ቻይ ማለት ነው። ሰው በቅድሚያ እንግዲህ ስለ እግዚአብሔር ግልጥ የሆነ ከሃሊነት ሁሉን ቻይ መሆኑን ማመን ይገባል። ከዚህ በኋላ ግን በሊቀ ነቢያት ሙሴ ማን እንደሆነ ተጠይቆ ሲመለስ ያለና የሚኖር ዳግመኛም የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ በሚል ዘላለማዊ ስሙ እንዲህ እንደሆነ ተገልጧል ይላል ዘጸአት ምዕራፍ 3 ቁጥር 14 ያህዌ በሚል ስም እንዲጠራ ይህም ማለት እግዚአብሔር እንደሆነ ይነገራል። ያህዌ የሚለው ማለት ነው። ዘጸአት ምዕራፍ 6 ቁጥር 3 ላይ እኔ እግዚአብሔር ነኝ ይላል። ይህኑ ስም ሲጠቅስልን ማለት ነው። እኔ እግዚአብሔር ነኝ፣ እኔ እግዚአብሔር አምላክ ነኝ፣ ስሜ ይህ ነው፣ ክብሬን ለሌላ ምስጋናዬንም ለተቀረጸ ምስሎች አልሰጥም። ኢሳያስ ምዕራፍ 42:8 ላይ በጣም ደስ የሚል እዚህ ላይ ነቢዩ ኢሳያስ የጻፈልን እኔ እግዚአብሔር ነኝ ይላል። እንግዲህ ራሱን እየገለጠ ነው። እኔ እግዚአብሔር አምላክ ነኝ ይልና ስሜ ይህ ነው፣ ክብሬን ለሌላ ምስጋናዬንም ለተቀረጸ ምስል አልሰጥም ይላል ኢሳያስ ምዕራፍ 42 ቁጥር 8 ላይ። እንግዲህ እግዚአብሔር የሚለው ስም የሁሉ ፈጣሪ አስገኝ መጋቢ ከነባህሪውና ግብሩን እሱነቱን ለመጠቅለል የሚገልጽ ስም ነው እና በመሆኑ ክቡር ነው። ይሄ ስም አምላካዊ ግብሩን የሚገልጸው ስሞች እንግዲህ አምላክ፣ ፈጣሪ፣ ጌታ፣ ካህሊ፣ መጋቢ፣ አዳኝ ተብሎ ይጠራል። አምላካዊ ግብሩን የሚገልጡ ስሞች አምላካዊ ስራውን የሚገልጡ ምን እየተባለ ይጠራል? ፈጣሪ ብለን እንጠራዋለን። አምላክ አይደል? ፈጣሪ፣ አምላክ፣ ጌታ፣ መጋቢ፣ አዳኝ ተብሎ ይጠራል። ሌላው ደግሞ አምላካዊ ባህሪውን ደግሞ የሚገልጸው ሕያው፣ ዘላለማዊ፣ ያለና የሚኖር የሚል ስያሜዎችን ይሰጠናል ማለት ነው። ባህሪውን አምላካዊ ባህሪውን እንግዲህ እግዚአብሔር የሚለው ስም እርሱነቱን ከነ ባህሪውና ግብሩ
የሚገልጽ በመሆኑ ለፈጣሪ የመጨረሻው የመጠሪያ ስም ነው እግዚአብሔር የሚለው ስም። የመጨረሻው የመጠሪያ ስም እግዚአብሔር የሚለው ስም ነው። በዚህ ስም እንግዲህ አምልኮታችንን እንፈጽማለን። ቅድም እንደነገርኳችሁ አምልኮት የሚፈጽመው እግዚአብሔር በሚለው ስም እንፈጽማለን። ይህ ሲባል ጌታ ክርስቶስ አይባልም ወይ አማኑኤል አይባልም ወይ እንዳትሉ፣ እንፈጽማለን፣ በሱም እንችላለን። ግን በዚህ ስም እግዚአብሔር በሚለው ይሄ የጥቅል የአንድነት የሶስትነት ስሙን አምላካዊውን ግብሩንና አምላካዊ ባህሪውን ምን አድርጎ ጠቅልሎ የያዘ ስም ነው። ስለዚህ በዚህ ስም ምን እንፈጽማለን ካላችሁ አምልኮቻችንን በዚህ ስናመልክ በዚህ ስም አምልኮት እንፈጽማለን ማለት ነው። ከዚህ ላይ እንግዲህ የእግዚአብሔር ስም ክቡር መሆኑን ከ10ቱ ትእዛዛት ውስጥ እንግዲህ የእግዚአብሔር አምላክህን ስም በከንቱ አትጥራ፣ አምላክህን እግዚአብሔርን ስሙን በከንቱ የሚጠራ ከበደል አያነጻውም። ዘጸአት ምዕራፍ 20 ላይ ቁጥር 7 ላይ ተመልከቱት። እንግዲህ እንዴት አድርጎ እንደገለጸው እዚህ ጋር በደንብ ማስተዋል አለብን። በከንቱ የእግዚአብሔርን ስም መጥራት ክቡር የሆነ ስም ነው። ይህ ስም ክቡር የሆነ ስም ነው። ሊከበር ሊፈራ ልንጠነቀቅ ይገባል። በእውነት አሁን በቃ አንዳንድ ጊዜ ልማድ በጣም መጥፎ ነው። ሁልጊዜ እግዚአብሔር የሚለውን ስም ስንጠራ ላፋችን አንዳንዴ በቃ ይቀልብናል። አቅለን የምንመለከተው ሰዎች ልንኖሩ እንችላለን እና እግዚአብሔር የሚለው ስም ክቡር ስም ነው። በእውነት ክርስቲያኖች እንደው ከስም በላይ ስም የሆነ ስም ነው። ይህ ስም ተዋጊ ስም ነው አይደል? ዘጸአት ምዕራፍ 15 ቁጥር 3 ላይ እግዚአብሔር ተዋጊ ነው። ይህ ስሙ የሚዋጋ ርኩሳን መናፍስትን የሚያርቅ ነው እና ይሄ ስም በሃይማኖታችን ውስጥ በጣም ሊጠበቅ የሚገባ ስም ነው። በጣም ሊከበር የሚገባ ስም ነው። ይህ ስም እንደ ቀላል እንዳታዩት። ይህ ስም ዘላለማዊ ስም ነው። ይህ ስም እግዚአብሔር የሚል ስም ተመልከቱ፣ ክቡር የሆነ ስም ስለሆነ በከንቱ ልንጠራው አይገባም ነው። እንደው ለጨው ለበርበሬውም ሊጠራ አይገባም ነው እና የእግዚአብሔር የአምላኩን ስም ደግሞ በከንቱ የሚጠራ ምን ይላል? ከበደል አያነጻውም እግዚአብሔር እያለ ቅዱስ መጽሐፍ ዘጸአት ምዕራፍ 20 ቁጥር 7 ላይ ይነገራል። እና እንደው አንዳንዴ ስንጠራ ጌታ እግዚአብሔር እንላለን አይደል? ጌታ እግዚአብሔር ጌታ ነው። ጌታ ብቻ ሳይሆን የንጉሶቹም ንጉስ ነው አይደል? ሌላው ልዑል እግዚአብሔር እንላለን። ልዑል ነው። አንሰርቶች የማይበሩበት ረዥም፣ አሳዎች የማይዋኙበት ጥልቅ ነው። ልዑል ነው። ልዑል ነው። የኛ አይምሮ ተመራብሮ የማይደርስበት መሆኑን ለማጠየቅ እግዚአብሔር ልዑል እግዚአብሔር እንላለን አይደል? አንዳንድ ጊዜ ካህናት ልዑል እግዚአብሔር ይፍታ፣ ልዑል እግዚአብሔር ይባርክ ይላሉ አይደል? ልዑል ኃያሉ እግዚአብሔር በቃ በአይምሯችን የምንለካው የምንቆጥረው የምንሰፍረው ስላልሆነ ማለት ነው። እና ስለ ስሞቹ ነው። አሁን አስማተ እግዚአብሔር፣ አስማተ አምላክ ወይም የአምላክ ስሞች ላይ ነን ያለነው እና ይህን ስም ልንጠነቀቅ ይገባል። እንደው ዝም ብለን ሁልጊዜ በስማችን እንደው ለሚገባው ለማይገባውም ነገር የእግዚአብሔርን ስም በከንቱ መጥራት ከበደል እንደማያድነን የእግዚአብሔር ባህሪያት ስንል እግዚአብሔር ስለ ባህሪው የሰው ልጅ እንዲያውቀው በቅዱሳት መጽሐፍት በኩል ከተገለጠው ጥቂቱን ነው። የእግዚአብሔር ባህሪያት ናቸው ስንል ከሌላ ከማንም የተገኘ ያገኛቸው ያላገኛቸው ማንም ደግሞ ከእርሱ ሊወስዳቸው የማይችሉ የእርሱ ገንዘቡ ናቸው ማለት ነው። ከባህሪው ገንዘብ እንግዲህ ለፍጡር ቢሰጥ አንድ ሻማ እንግዲህ እዚህ ጋር አንድ ምሳሌ የምናየው የእግዚአብሔር እንግዲህ ባህሪያት የምንለው እግዚአብሔር ባህሪያት የምንላቸው እግዚአብሔር ስለ ባህሪው የሰው ልጅ እንዲያውቀው በቅዱሳት መጽሐፍ በኩል ከተገለጠው ጥቂቱን ነው። ትንሿን ነገር ነው። የእግዚአብሔር ባህሪያት ናቸው ስንል ከሌላ ከማንም ያላገኛቸው ማንም ደግሞ ከእርሱ ሊወስዳቸው የማይችል የራሱ ገንዘቦች ናቸው ማለታችን ነው። የእግዚአብሔር ባህሪያት ስንል እንደዛ ነው። ከባህሪው ገንዘብም ለፍጡር ቢሰጥ እንግዲህ አንዲት ሻማ ብርሃን ለሌሎቹ ሻማዎች ብትሰጥ የእርሷ ብርሃን እንደማያልቅባት የእርሱም ገንዘቡ የማያልቅበት መሆኑን መረዳት ያስፈልጋል። ለምሳሌ ሻማ ለኩሳችሁ 10 ሌላ ሻማዎችን አምጥታችሁ ብትለኩሱና ብታበሩ ያቺ ሻማ ለሌሎቹ ብርሃን ስለሰጠች የዛች የመጀመሪያ የለኮሳችሁ ሻማ ብርሃኗ አያልቅም እና
ባህሪው የእግዚአብሔር ባህሪያ ስንል እንደዚሁ ሁሉ ለፍጡር ስጦታን ቢሰጥ የሚያልቅበት አለመሆኑን ለመረዳት ያክል ነው። እንግዲህ የእግዚአብሔር ባህሪያት ስንል ምኖች ነጥቦችን ነው። ባህሪያት እንግዲህ ጠባይን ነው። እንግዲህ ዘላለማዊ ነው። እንግዲህ እግዚአብሔር ባህሪያት ስንል ዘላለማዊ ነው። እሱም እግዚአብሔር የሌለበት ጊዜ የለም። ፍጥረታትን ከመፍጠሩ በፊት ነበረ። ይህ የእግዚአብሔር በፊት ነው። የእግዚአብሔር ባህሪው ነው። ከመፍጠሩ በፊት ነበረ። የማይታይና የማይታዩትን ፍጥረታት በእርሱ ተገኘ እንጂ እርሱ የፈጠረ ያስገኘ ማስገኘትም የሚችል ሰው ሌላ ኃይልም የለም። እግዚአብሔር ከዘመናት በፊት ነበረ። የጊዜና የዘመን ፈጣሪ ባለቤት እንጂ ዕለትና ጊዜ እርሱን አይቀድሙትም። ለዚህም መጽሐፍ ቅዱስ እንግዲህ ምስክር ነው። ምን ይላል መሰላችሁ? ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ መቼም ያው አንተ ነህ አለው። መዝሙር ልበ አምላክ ዳዊት መዝሙር 89 ላይ እንግዲህ ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ አንተ ያው ነህ እና እዚህ ጋር ደግሞ ልበ አምላክ ዳዊት በደንብ አድርጎ ያስረዳን። ሁሉ እንደ ልብስ ያረጃሉ አለ፣ እንደ መጎናጸፊያም ተለውጣቸዋለህ ይለወጡማል። አንተ ግን ያው አንተ ነህ። አንተ ግን ያው አንተ ነህ። መዝሙር 111 ቁጥር 25 አንተ ግን ያው አንተ ነህ። እግዚአብሔር ያው ነው፣ አይለወጥም። ጠዋት አግኝታችሁት ምሳ ሰዓት ብታገኙት አይለወጥም። ማታ ብታገኙት አይለወጥም። ነገ ብታገኙት አይለወጥም። ዘመነ ማቴዎስ ላይ አግኝታችሁት ዘመነ ማርቆስ ላይ ሌላ አይደለም። ዘመነ ማርቆስ ላይ አግኝታችሁት ዘመነ ሉቃስ ላይ እግዚአብሔር ያው ነው። ዘመነ ሉቃስ ላይ አግኝታችሁት እግዚአብሔር ዘመነ ዮሐንስ ላይ ያው ነው። ምንም አይለወጥም። ስለዚህ እነዚህ የእግዚአብሔር ባህሪያቶች ምንድን ናቸው ከተባለ ዘላለማዊ ነው የሚለውን ለማስረዳት የዳዊት መዝሙር 89 ቁጥር 2 መዝሙር 111 ቁጥር 25 ላይ መመልከት ያሻል ማለት ነው፣ ያስፈልጋል። ስለዚህ ያው አንተ ነህ፣ እግዚአብሔር ያው ነው እና በትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ ምን ይላል? እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ፣ ከእኔ ሌላ አምላክ የለም ማለት ባለቤቱ ራሱ ዘጋው። ፊተኛ ነኝ፣ ኋለኛ ነኝ፣ ከእኔ ሌላ አምላክ የለም ማለት። ክብር ምስጋና ይግባው። ከሱ በኋላ ምን የለም? አምላክ የለም። ከሱም በኋላ ምን የለም? አምላክ የለም ማለት ነው። እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ፣ ከእኔ ሌላም አምላክ የለም ብሎ በትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ዘላለማዊነቱን ለማስረዳት ነው። አሁን የምነግራችሁ ዘላለማዊነቱን ይመስላል። ሌላው እንግዲህ የእግዚአብሔር ዘላለማዊነት የሚገልጡ ራዕይ ምዕራፍ 1 ቁጥር 8 ላይ ተመልከቱት። ጢሞቴዎስ ምዕራፍ 1 ቁጥር 1 ላይ እስከ 17፣ ዘጸአት 3:14 ላይ ተመልከቱት። ምን ይላል? ዘጸአት 3 ላይ እንግዲህ ሙሴ ወደ ከ430 ዘመን በላይ እስራኤላውያን በግዞት ነበሩ። ሙሴ አንደበተ ለምባዳ ነው፣ አንደበቱ ቀልጣፋ አልነበረም እና ለሙሴ ረዳት እንዲሆን የተሰጠው ማን ነው? አሮን አይደል? አሮን ምን ይሁን? እሺ ጥቅሱ ይደገም። እሺ ጥቅሱ ዘላለማዊነቱን የእግዚአብሔር ዘላለማዊነቱን ለመረዳት እግዚአብሔር የሌለበት ጊዜ የለም። ፍጥረታትን ከመፍጠሩ በፊት እግዚአብሔር ነበረ። እግዚአብሔር ፍጥረታትን ከመፍጠሩ በፊት ነበረ። ምን ይላል? ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ መቼም አንተ ነህ፣ አትለወጥም አለ። መዝሙር 89 ቁጥር 2 ላይ መዝሙር 89 ቁጥር 2 ላይ መቼም ያው አንተ ነህ። በጋ ቢሄድ ክረምት ቢመጣ መስከረም ሄዶ ጥቅምት ቢመጣ መስከረም መልሶ ቢተካ ያው አንተ ነህ። አይለዋወጥም። እግዚአብሔር የሚለዋወጥ አምላክ አይደለም። ስለዚህ ስለ እግዚአብሔር መኖር ነው። በሃይማኖት መነሻችንም ሀለወተ እግዚአብሔር ብለን የተነሳ ነው። የእግዚአብሔር መኖር በክርስትና ሕይወት ውስጥ ምን ይመስላል? ዘላለማዊ ነው። የሚለዋወጥ አምላክ የለንም። የፍቅር አባት ነው። አኩርፈህ ክደህ ተመልሰህ ስትመጣ እኔና እናንተ ብለን ጠፍተን ተመልሰን ስንመጣ ያው ነው የእግዚአብሔር። እነዚህም የእግዚአብሔር ባህሪያት
ዘላለማዊነቱን የሚያስረዳ ነው። ሁሉ እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ተለውጣችኋለህ፣ ይለወጡማል። አንተ ግን ያው አንተ ነህ። መዝሙር 111 ቁጥር 25 ላይ 111 ቁጥር 25 ላይ መዝሙር 111 ቁጥር 25 ላይ ያው አንተ ነህ አትለወጥም አለ። እንደ ልብስ ያረጃሉ፣ ሰማይና ምድር እንደ ብራና ተጠቅልለው ያልፋሉ፣ እግዚአብሔር ግን ያው እግዚአብሔር። መዝሙር 111 ቁጥር 25 እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ፣ ከእኔ ሌላ አምላክ የለም አለ። ዘላለማዊነቱን ነው። ኢሳይያስ 44 ቁጥር 6 ላይ የእግዚአብሔር ዘላለማዊነቱን ደግሞ ይበልጥ የሚያጎላልን ራዕየ ዮሐንስ ምዕራፍ 1 ቁጥር 18 ላይ ዘላለማዊነቱን፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ዘጸአት ምዕራፍ 3 ቁጥር 14 ላይ እሱ ላይ ይህን ዘጸአት 3 ላይ ያለውን ትንሽ ልበላችሁ። እንግዲህ ዘጸአት 3 ላይ ስታዩት ሙሴ ሐመልማልን ለሙሴ ሐመልማልን ከነበልባል ነበልባልን ከሐመልማል እያደረገ አሳይቶታል። እመቤታችን ቅድስት ድንግል ማርያም ክርስቶስን እሳተ መለኮትን በመሸከም ምንም እንዳልሆነች፣ ለምሳሌ ነበልባሉ ሐመልማሉን ምን አልበላው፣ ነበልባሉ ሐመልማሉን ምን አላደረገ አልበላውም። ነበልባሉ ሐመልማሉን ምን አላደረገም አልበላውም። ነበልባሉ ሐመልማሉን ሐመልማሉ ነበልባሉን አላጠፋውም። ተዋህዶን ያየንበት ሚስጥረ የክርስቶስን እሳተ መለኮትን ተሸክማ ሐመልማልን ከነበልባል እያደረገ ያየንበት እና ሌላው ወደ ፈርዖን ሲልከው ምን ምልክት ትሰጠኛለህ ሲለው ያለ የነበረ የሚኖር አህያ ሸራህያ ኤልሻዳይ ብለህ ያለ የነበረ የሚኖር ሁሉን ማድረግ የሚችል ብለህ ያው ያቺ የሙሴ በትር ተአምር ታደርግ ነበረ፣ ይሄን አሳይ ብሎ ልኮታል ማለት ያለ የነበረ የሚኖር። ስለዚህ ምሉ ነው፣ ሁሉን ማድረግ ይችላል፣ ቅዱስ ነው፣ ፍጥረታትን ሁሉ ይቀድሳል። ሌላው እግዚአብሔርን ማየትና ሙሉ ለሙሉ ማወቅ አለመቻሉ እንግዲህ የእግዚአብሔር ባህሪያትን ነው። የእግዚአብሔር በራሱ መኖር፣ ሌላው የማንም እርዳታ የማያስፈልገው መሆኑን የእግዚአብሔር ሁሉን አዋቂነቱን የምንገልጥበት የምናይበት ነው። ስለዚህ የዚህ ምዕራፍ ማጠቃለያ እንግዲህ የሚሆነው የሃይማኖት መሰረት የፈጣሪ መኖር ነው ብያቸዋለሁ። ሃይማኖት ማለት የሚታየውና የማይታየውን ዓለም የፈጠረ እግዚአብሔር ነው ብሎ ማመን ነው። ፈጣሪ በባህሪው በፍጥረታት የማይመረመር ቢሆንም ራሱ ግን ያለ ምስክር ምን አላለም አልተውም ማለት ነው። ህልውናውን የሚያስረዱ ምስክሮች ሰጥቷል። ከእነዚህም ውስጥ እንግዲህ ስነ ፍጥረት፣ የሰው ልጅ ሃይማኖት፣ የህሊና ምስክር፣ ፈጣሪ ከሰው ጋር ባደረገው ንግግር፣ የሰው ልጅ ሃይማኖታዊ ዝንባሌ፣ እግዚአብሔር ለሰው ልጆች የገለጠው እንግዲህ ህልውናውን ብቻ ሳይሆን ባህሪውንም፣ ህያውነቱን፣ ሙሉእነቱን፣ ቅዱስነቱን፣ ግብሩን፣ ፈጣሪነቱን፣ መጋቢነቱን፣ አዳኝነቱን፣ እሱነቱን የሚገልጥ ስሙን ነው። ይህም ስም በእስራኤል ቋንቋ ምን ይባላል? ያህዌ ሲሆን እንግዲህ አሁን በግዕዝ ደግሞ እግዚአብሔር በሚለው ተተክቷል። እንግዲህ ምዕራፍ 2 ማጠቃለያው ይህን ይመስላል። ሃይማኖት መሰረቱ ምንድን ነው? የፈጣሪ መኖርን ማመን፣ 22ቱ ስነ ፍጥረታን የፈጠረ እግዚአብሔር ነው ብሎ ማመን ነው። አነሳሱ ላስጀምሮ ላስፈጸመልን እግዚአብሔር ክብር ምስጋና ይግባው። እንግዲህ ቀጣይ ስነ ፍጥረት ደግሞ ሰፋ ያለ ትንታኔ ያለው እሱን እናያለን። ያ ማለት ሐሙስ ማለት ነው። ሐሙስ ተዘጋጅታችሁ ነው። እባካችሁ አትቀንሱ፣ ጨመር እያደረጋችሁ ነው ተሉ። በእርግጥ የቁጥሩ ጉዳይ አያሳስበኝም። እኔ አንዲት እዚህ ጋር ቁጭ ብላ ብትማር ደስ ይለኛል። እኔ እንኳን ብዙ ነን፣ እኛ ደግሞ በጣም ብዙ ነን። በእውነት እግዚአብሔር ይመስገን። ላጽናናችሁ አይደለም፣ ዝም ብዬ ልሸነግል አይደለም። ዋናው እዚህ ጋር ተቀምጠን በታሪክ ምን አወቀች፣ ምን አወቅን፣ በዚህ ውስጥ ምን ተረዳን። አንዲት ነፍስ ብቻ አንዲት ነፍስ ሃይማኖቷ ላይ ፍቅር እንዲኖራት ሃይማኖቷን በሃይማኖቷ በቃ ተስባ እግዚአብሔር የሚለውን ካወቀች በቃ በቂ ነው። እና እዚህ መጥቶ 40 50 60 70 ሰው ስለተንጋጋ እኔ ብዙም አያስደስተኝም። ዋናው ግን ፍሬው ላይ
እዚህ ውስጥ አሁን ከተማርነውም እኮ ከልብ ቁጭ ብላችሁ የምትማሩ አላችሁ። አንዳንዶቻችሁ ደግሞ ልባችሁ እቃ የሚያሰናዳ አለ። ለምሳሌ እንደ ምንቱ ማለት ነው። እንደ ምንቱ አሁን በቃ አለ አይደለ? ምንቱ አሁን ልቡ በቃ አለ ሰዓት ሄዷል እንዲህ ክዷል ነው የሚለው ምንቱ በቃ ዝም እሰማለሁ። ምንቱ ደግሞ እንቅልፍህም እየመጣ ነው መሰለኝ እና ተኝቶ ነበር ቆይቶ ነው የሚገባው እና ሰዓት ሄዷል። ትክክል፣ ደስ ብሎኛል። ሰዓትም ተቆጣጠሩ እና አንዳንዴ ግድ ነው። ፈረሰኛ እና ሰባኪ ዝም ብሎ መሮጥ ነው እና በእውነት እግዚአብሔር የተመሰገነ ይሁን። እንበርታ፣ እንጠንክር፣ አንፋዘዝ። በእርግጥ ያው እኔ ያው በፕሮግራሜ ለመምጣት ያክል እንደገና ደግሞ በየቀኑም ደግሞ ስንገባ እንዳሰለቹን የሚል እሳቤም ስላለ ነው። ያው ጠቢቡም ደግሞ ከወዳጆች ቤት ቶቶሎ አትሄድ ይላል። ቶቶሎ ወዳጆቹ ቤት አትሄድ ይላል ጠቢቡ ነው። እንግዲህ አሁን ጋሽ ፍሬም ወዳጄ ናቸው። ጠዋት ቁርስ፣ ማታ ምሳ፣ ራት ብል ባስቸግር በቃ መሰልቸት ይመጣል እና አሁንም እኛም እንደው አሁን ስላችሁ መሰለቻቸት እንዳይመጣ በፕሮግራማችን እየተገናኘን ለማስቀጠል ያክል ነው። እግዚአብሔር ይርዳን። ስለ ሀልወተ እግዚአብሔር የእግዚአብሔርን መኖር በሃይማኖት ምን ይመስላል የሚለውን በመሰረቱ ዛሬም እየደገምኩት ነው። መደገሙ ደግሞ አይከፋም፣ ችግር የለውም። ከዛ ስነ ፍጥረት ይቀጥላል። ስነ ፍጥረት ብለን መተናል። አሁን የእግዚአብሔርን መኖር የሚያስረዳ ስነ ፍጥረት ግን ስነ ፍጥረት ብለን ስናነሳ ራሱን የቻለ አንድ ምዕራፍ አለ ሙሉ። የሚገርማችሁ እንደውም እዛ ላይ ብዙ ነገሮች የምናውቅበት ነው። ስነ ፍጥረትን ማወቅ በጣም የሚጠቅምም ነገር ስለሆነ በቃ በዕለተ ሰኞ፣ በዕለተ ማክሰኞ፣ በዕለተ ረቡዕ፣ ሐሙስ ምን ተፈጠረ ምን ሆነ የሚለውን ቀጣይ ደግሞ ሐሙስ እንገናኛለን። ለዛሬው ይበቃኛል። መልእክትም ካለ አሁን በተማማርነው ላይ ጥያቄም ካለ መጠየቅ ትችላላችሁ ወንድሞቼ። አሁንም በድጋሚ ማሳስባችሁ የቁጥሩ አያሳስበኝም፣ ግን እንደ መምጣት እየፈለጉ ካሉ ወንድሞች